ከፍተኛ የሆነ የትራፊክ እንቅስቃሴም መስተጓጎልም ይስተዋልባቸው ከነበሩ መስመሮች መካከል አንዱ በተለምዶ ጅማ በር አካባቢ የሚባለው የአየር ጤና ካራ ሁለቴ መስመር አንዱ ነበር። ያው መውጫና መግቢያ ሰዓት ላይ በጣም ከፍተኛ መጨናነቅ ነበረ። ሰዓት ጠብቀ ማትወጣ ከሆነ ምናልባት ጧት ወይ በሌሊት መውጣት አለበት፣ አምሽተ ደግሞ መምጣት አለበት። ካለበለዚያ መሃል ላይ ከወጣ ወይም ከገባ ቀኑን ሙሉ መንገድ ላይ ነው የምትውለው። ተጨናነቀ ነው ከመሆኑ አንፃር 2 ሰዓት ተሳፍራ 6 ሰዓት ነበር የሚደርሰው። አሁን ሙሉ በሙሉ ባይለቀቅም የተሻለ ነው ከነበረው አንፃር። ይህንኑ ችግር ታሳቢ በማድረግ መንገዱን የማስፋትና ደረጃውን የማስጠበቅ ስራዎች ሲከናወኑ ቆይተዋል። ሆኖም ስራው ሙሉ በሙሉ ሳይጠናቀቅ ቆይቷል። ያው መጀመሪያ ላይ በጣም ተንጓቷል። ማለት ሲጀመር ደስ ብሎት ነበር የአካባቢ ማህበረሰብ። ነገር ግን መሀል ላይ በቃ እንዳለ ቆመ ማለት ይቻላል። ከዛ በኋላ አሁን መንገዶች ባለስልጣን ከያዘው በኋላ በዚህ በ45 ቀን በተባለው ፕሮጀክት በጣም በጥሩ ሁኔታ እየሄደ ነው፣ ሀቁን ለመናገር ማለት ነው። ለመሆኑ ችግሩ ምን ነበር? አንደኛው ከወሰን ማስከበር ጋር የተያያዙ ሰፊ ስራዎች መሰራት የነበረባቸው ስለነበር ይሄ አንዱ ችግር ነበር። ሌላኛው ከኮንትራት አፈጻጸም ጋር በተያያዘ የኮንትራቱ ውል ወስዶ ሲሰራ የነበረው የይርጋለም ኮንስትራክሽን የግንባታ ስራውን በተፈለገው ጊዜ መፈጸም ባለመቻሉ ምክንያት ቀደም ሲል የነበረው የግንባታ ውል እንዲሰረዝ ተደርጎ በአሁኑ ሰዓት የአዲስ አበባ ከተማ መንገዶች ባለስልጣን የግንባታ ስራውን በራስ ኃይል ማከናወን ጀምሯል። የአዲስ አበባ መንገዶች ባለስልጣን የወለቴ አየር ጤና የመንገድ ግንባታ ፕሮጀክትን የኮንትራቱን በማቋረጥ አሁን ላይ ሙሉ በሙሉ የግንባታ ስራውን በራስ ኃይል እያከናወነ ይገኛል። ሌላ ኮንትራክተር ነበር እየተሰራ ያለው። እኛ መንገዶች ባለስልጣን የገባ ነው ኦልሞስት 2 ወር አካባቢ ነው የሚሆነው። እኛ ከገባንበት ቀን ጀምሮ የዲቢኤም የፈርስት ላየር የአስፋልት ማንጠፍ ስራ ኦልሬዲ አብዛኛው ከቨር ተደርጓል። አሁን እየሰራን ያለ ነው እቺ የድሬኔጅ ስራዎች፣ አንዳንድ የቀሩ የስትራክቸር ስራ፣ የድጋፍ ግንብና የድሬኔጅ ስራ እነሱን እየሰራን ያለ ነው። የማህበረሰቡ ጥያቄ ሆኖ የቆየው ይህ የመንገድ ፕሮጀክት ግንባታ አሁን ላይ ለእግረኞችም ለተሽከርካሪ ምቹ በሆነ ሁኔታ ለማጠናቀቅ እየተሰራ ይገኛል። ከወለቴ ጫፍ እስከ አየር ጤና በሁለቱም መስመሮች ማለት ነው። የመጀመሪያ ደረጃ የአስፋልት ማንጠፍ ስራና ሌሎች ተያያዥ ስራዎችም ተከናውነዋል። ግራር ተብሎ በሚጠራው አካባቢ ያለው ድልድይ የድልድይ ድጋፍ ግንብ አሁን ላይ የተከናወነ ይገኛል። እንደዚሁም ደግሞ አየር ጤና አደባባይ መቃረቢያ አካባቢ ላይ ያለውን ከዲዛይን ማሻሻያ ጋር ተያይዞ የሚከናወኑ ቀሪ ስራዎች ይኖሩት ወደ 5.6 ኪሎ ሜትር ርዝመት ያለውና እስከ 30 ሜትር የጎን ስፋት እንዲኖረው ተደርጎ የግንባታ ስራው እየተከናወነ ነው የሚገኘው። የእግረኛ ስራ 4 ሜትር ዊድዝ አለው ቦት ሳይድ። እሱንም የዲቢኤም ፈርስት ላየር እንደጨረስን ወደ እግረኛ የማዘጋጀት ስራ ኮንሰልቲንግ መሀንዲስ አለው። በእነሱ መካከል አርኤፍአይ እናስገባለን። እኛ ወርክ ኦፍ ኢንስፔክሽን እየመጡ ቼክ ያደርጉልናል። ቀጠሉ ሲሉ ነው ኦልሞስት ጆይንትሊ ነው የምንሰራ። በእነሱ በኳሊቲ ደረጃ ጆይንትሊ ነው የራሱ የኮንትራት ማኔጅመንት አለው። በአጠቃላይ 5.6 ኪሎ ሜትር ርዝመትና 30 ሜትር የጎን ስፋት እንዲኖረው ተደርጎ እየተገነባ የሚገኘው ይህ የመንገድ ፕሮጀክት በአጠቃላይ ግንባታው ሲጠናቀቅ በምዕራብ አዲስ አበባ ክፍል ያለውን የትራፊክ እንቅስቃሴ በማሳለጥ የተሳለጠ የጉዞና የጊዜ አጠቃቀም እንዲኖር የራሱ ሚና ይኖረዋል ተብሎ ይጠበቃል። ይህቺ እዚህ ጋር ያለችዋ ድልድይ ይዛቸዋለች በእርግጠኝነት። እዛ ጋር ደግሞ አሁን አንድ የሚቀር ድልድይ በጣም አሳሳቢ አለ። እሱ ቢሰራ በጣም ጥሩ ይሆናል። ክረምትን መቼም ጥሩ ሆኗል ብዬ አስባለሁ። ወደ ካራ የሚሄድ ታክሲ ከተክለ ሃይማኖትም ከመርካቶም ከሜክሲኮም አታገኝም ነበር። ለምን? ስለሚዘጋጋ ማለት ነው። አሁን ግን እንደውም በጣም ብዙ ታክሲዎች ትራንስፖርት የምታገኘው በዚህ መስመር ላይ ነው። ወደ ምዕራብ ኢትዮጵያ አቅጣጫ ያሉ ክልሎች ወደ ከተማዋ የሚደረጉ እንቅስቃሴዎች በዚህ መስመርና በሌሎች አማራጮችም የሚከናወን ስለሆነ የትራፊክ ፍሰቱን በከፍተኛ ሁኔታ ያቀላጥፋል። እንደዚሁም ደግሞ የአካባቢው ኢኮኖሚያዊና ማህበራዊ እድገት እንዲፋጠን ከማድረግ አንጻር ትልቅ አስተዋጽኦ ያለው የመንገድ ግንባታ ፕሮጀክት ነው።